የሰው ልጅ መሰረታዊ የህይወት ህጎች። አንደኛ፣ ራስን ወቅ። ጥንካሬህን፣ ድክመትህን፣ እሴቶችህንና ፍላጎቶችህን መረዳት ለተሳካና ትርጉም ላለው ህይወት መሰረት ነው። ሶስተኛ፣ ኃላፊነትን ተቀበል። የራስን ህይወት ባለቤቱን ለድርጊቶችህና ለውሳኔዎችህ ኃላፊነትን መውሰድ ህይወትን መቆጣጠር ትችላለህ። አራተኛ፣ ይቅር በል። ያለፈውን ቁርሾ መተው ለአእምሮ ጤንነት አስፈላጊ ነው። ይቅር ማለት ለሌሎች ብቻ ሳይሆን ራስህን ነፃ ለማውጣት ወሳኝ ነው። አምስተኛ፣ አዳዲስ ነገሮችን ተማር። በቀጣይነትም መማር አእምሮህን ንቁ ያደርገዋል፣ አዳዲስ እድሎችን ይፈጥርልሃል፣ እንዲሁም የዓለምን ግንዛቤ ያሰፋልሃል። ስድስተኛ፣ አመስጋኝ ሁን። ለአንተ ላለው ነገር ማመስገን ደስታን ይጨምራል፣ እንዲሁም አዎንታዊ ነገሮች ላይ ትኩረት እንድታደርግ ይረዳሃል። ሰባተኛ፣ ጤናህን ጠብቅ። አካላዊና አእምሮአዊ ጤንነትን መንከባከብ ለደስታና ለሙሉ ህይወት አስፈላጊ ነው። አመጋገብህን አስተካክል፣ እንቅስቃሴ አድርግ፣ እንዲሁም በቂ እረፍትን አግኝ። ስምንተኛ፣ ግንኙነቶችን ገንባ። ጠንካራና ደጋፊ የሆኑ ግንኙነቶችን መገንባት የስሜትን ድጋፍ ይሰጣል እና የብቸኝነትን ስሜት ይቀንሳል። ዘጠነኛ፣ ዓላማን ፈልግ። ህይወት ትርጉም በሚሰጥ መንገድ መኖር የአእምሮ ሰላምንና እርካታን ያመጣል። አስረኛ፣ ተለዋዋጭ ሁን። ህይወት ሁልጊዜ ለውጦችን ታመጣለች። ተለዋዋጭ መሆንና ከአዳዲስ ሁኔታዎች ጋር መላመድ ጭንቀትን ለመቀነስና ስኬትን ለማረጋገጥ ይረዳል። 11ኛ፣ ለሌሎች መልካም ሁን። ለሌሎች ደግ መሆን ለአንተም መልካም ስሜትን ይሰጥሃል። ደግነት ግንኙነቶችን ያጠናክራል፣ እንዲሁም አዎንታዊ ተጽዕኖን ይፈጥራል። 12ኛ፣ አደጋዎችን ለመውሰድ ዝግጁ ሁን። ከምቾት ቀጠና ውጪ መሄድ አዳዲስ እድሎችን እንድታገኝና እንድታድግ ይረዳሃል። ስሌት የተደረገባቸው አደጋዎች ወደ ጥልቅ ስኬት ሊመሩ ይችላሉ። 13ኛ፣ ጊዜን በአግባቡ ተጠቀም። ጊዜን በአግባቡ ማቀድና ቅድሚያ መስጠት ግቦችን ለማሳካትና ጭንቀትን ለመቀነስ ይረዳል። 14ኛ፣ አሁን ላይ ኑር። ያለፈውን መጸጸት ወይም ስለ ወደፊቱ መጨነቅ ብዙ ጊዜ ደስታችንን ይነጥቀናል። አሁን ላይ ትኩረት ማድረግ እና እያንዳንዱን ጊዜ መደሰት አስፈላጊ ነው። 15ኛ፣ ጽናት ይኑርህ። ውድቀት እንደ ማቆሚያ ሳይሆን እንደ ማሻሻያ ተመልከተው። ጽናት ግቦችህን እንድታሳካ ይረዳሃል። ውድ የአፍሪሲኒያ ተመልካቾቻችን አብረን ብዙ ተጉዘናል። እናንተም ቪዲዮዎቻችን እየተመለከታችሁ እኛም ደግሞ እያዘጋጀናቸው ከአፍሪሲኒያ ጋር ብዙ ሄደናል። በያዝነው ዓመት መጨረሻ 100,000 ቤተሰቦችን ለማፍራት የያዝነውን ዘመቻ በመቀላቀል አገልግሎቱን ይደግፉ። ሰብስክራይብ በማድረግና የደወሏን ምልክት በማብራት ለእናንተ ምንም አይነት የገንዘብ የጉልበትና የጊዜ ወጪ የማይጠይቅ ሲሆን ለኛ ግን ከፍተኛ ጥራት ያላቸውን ዝግጅቶች ወደ እናንተ እንድናደርስ ይረዳናል። አሁኑኑ ሰብስክራይብ በማድረግ ይተባበሩን። እናመሰግናለን።